አዜብ ከባለቤቷ ጋራ ጥሪ እንዳለባቸው የባለቤቷ ጓደኛ የልጁ ልደት ስለነበረና ማታ ፕሮግራም እንሄዳለን ይላታል። እሷም እሺ ብላ ተዘጋጅታ ጨርሳ ፋንቱ ለፋንቱ ደግሞ የአዜብ ልብስ የሆነው ኮትና የአንገት ሀብል ለመለካት ወደ አንደኛው ክፍል ገብታ የአንገት ሀብሉንና ኮቱን እየለካች እያለ በድንገት በልሁ ይመጣል ከኋላዋ። እናም በልሁ ፋንቱም ሳታየው ከኋላዋ መጥቶ ከአንገቷ ስር ሲስማት አዜብ በር ከፍታ ስትመጣ ፊት ለፊት ይገናኛሉ። ቆይ ምን እየተካሄደ ነው? ጭራሽ በዚሁ ከመኝታ ቤቴ ውስጥ ከሰራተኛ ጋር እየማገጥክ ነው ወይ በማለት ስትናገረው ውይ አዜብ አንቺ አይደለሽም እንዴ? አንቺ መስለሽኝ እኮ ነው ይሄን ያደረኩት ይቅር በይኝ በማለት ፋንቱም ዞር ብላይታው ሩጫዋን ትቀጥላለች። ኮቱን እዛው ነበር ጥላው የሄደችው። የአንገት ሀብሉን ግን ረስታው ስለነበር በድንጋጤ እንዳደረገችው ትሄዳለች። አዜብም እየጮሆች እያለ እችን ሰራተኛ ከዚህ ቤት አሁኑኑ ካልወጣች በፍጹም የትም አልሄድም እዚህ ቤትም አልቀመጥም ስትለው በፍጹም እኔ እሷ በማታውቀው መንገድ ነው ይሄን ነገር ያደረኩትኝ እመኝኝ አዜብ እኔ አንቺ መስለሽኝ ነው እንጂ ፋንቱ ሰራተኛዋ መሆኗን አላየሁኝም። ምክንያቱም የለበሽው ልብስም ጸጉሯም አንቺን መሰለኝ ለዛ ነው። እናም እባክሽ ይቅርታ አድርጊልኝ ጥፋተኛው እኔ ነኝ። እሷን ምንም እንድትናገሪያት አልፈልግም በማለት ሀዜብን ለማረጋጋት ይሞክራል። ሀዜብም ምንም ሰዓት ባይኖራትም እሺ በማለት የአንገት ሀብሏን ስትፈልግ የአንገት ሀብሌን እፈልጋለሁ። እሺ በቃ ስንመለስ ተረጋግተን እንፈልገዋለን። አሁን ተረጋጊና በቃ ልበሽና እንሂድ ሰዓት ሄዷል ይላታል። የአንገት ሀብሏንም ሳትለብሰው ተነስታ ትሄዳለች። ፋንቱም እጅግ ደንግጣ ስለነበር ወደ ኪችን ሄዳ እያለቀሰች እያለ የእህቷ ማለትም የበልሁ እህት ስትመጣ ወደ ኪችን ስትመጣ ፋንቱ እያለቀሰች ነበር። ውይ ፋንቱ ምን ሆነሽ ነው የምታለቅሽው? ስትላት አይ እጅን በሽንኩርት እጄ አይኔን ነክቸው ነው። በፍጹም ሽንኩርት የታለ ብላ ቀኝ እግሯን ስታይም ምንም አይነት ሽንኩርት የለም። አይ ቅድም ሽንኩርት ነክቶ ነበር እጄ ለዛ ነው በማለት ነገሮችን ልታባብል ትሞክርም። እንዴ የሀዜብ ሀብል አንገትሽ ላይ ምን ይሰራል? ስትላት ውይ ለሙከራ አድርጌው ነው በማለት ታወልቀውና ከአንገቷ ላይ ለና አዜብ ለመስጠት ለብሰው ፕሮግራም ልትሄድ ስለነበረ እየሮጠች ወደ ውጭ ስትወጣ እነሱ ወጥተው ከግቢ ሄደዋል። ስላልደረሰችባቸው ስትመለስ አሁንም ሰርካዲስ እንዴ ውየት እየሄድሽ ነው? አይ ለአዜብ ልሰጣት ፈልጌ ነበረ አልደረስኩባትም አመለጠችኝ ስትላት ፍርዶስ ከቤት ትወጣና እንዴ ምን እያደረጋችሁ ነው? እንማ እየሄዱ እንዴ ስትል አዎ ሄደዋል። ቆይ ደግሞ የእናቴን የአንገት ሀብል እንዴት አገኘሽው? አንቺ ለምንድን ነው በእጅሽ ያሽው? ስትላት አይ ልሰጣቸው እየሮጥኩ ስመጣ አጣኋቸው ሄደዋል። እየፈለገችው ነበር አንቺ የታገኘሽው እንዴት ታገኘሽው የሚል ጥያቄ ስታበዛባት ለማንኛውም እናንተ ተረጋጉ እኔ ወደ ውስጥ ልግባ ስራ አለብኝ በማለት ፋንቱ ትገባለች። ፍርዶስና ሰርኬ እየተነጋገሩ እያለ ሀዜብና ፍርዶስ ፋንቱን ለማስወጣት እዛ ቤት ሴራ እያሴሩ እንደሆነ የምታውቀው ሰርካድስ እዩልሽ የሆነ ነገር እናደርግና በኋላ ናዚብ ሲመጡ እሷን ሌባ ናት ብለን ከዚህ ቤት እናስወጣታለን በማለት እሷም የውሸት መለዋን ስትመልልላት ፍርዶስም ትስማማና እሺ ትላታለች። ስለዚህ ያንቺን ጌጣጌጥ አሁንም እናወጣና ካንቺ ቦርሳ ውስጥ የሷ የልብስ ቦርሳ ውስጥ እንከተዋለን። ከዛም በኋላ የአንገት ሀብሌ ጠፋ ብለሽ ትጮያለሽ። ከዛ የሷ ሻንጣ መጥቶ ሲፈተሽ ይገኛል። እናም ፋንቱ ከዛ ቤት እንድትባረር እናደርጋታለን ትላታለች። እሷም ተስማምታ ስለነበር ፍርዶስም አክስቷ ባለቻት መንገድ ትስማማለች። ፋንቱ አደራ ተብላ ስለነበረ ሶሊያና ጋር ወደ ሶሊያና ክፍል ሄዳ ከሶሊያና ጋር እያወራች እያለ ሶሊያና ምን ሆነሻል ፋንቱ ዛሬ ልክ አይደለሽም፣ አይንሽ ሁሉ ቀልቷል፣ ፊትሽም ልክ አይደለም፣ አልቅሰሻል ወይ ስትላት አይ በፍጹም አላለቀስኩኝም እንዲሁ ነው እውነት እኔ አንቺ ስላለሽ አንቺን አደራ ስለተባልኩኝ ነው እንጂ እዚህ ቤት እየመቀመጥም እንኳን አይደለም የመሰንበት የመዋል የማደርም ፍላጎቱ አልነበረኝም፣ መሄድ ፈልጋለሁ፣ ይሄ ቤት በጣም ከባድ ቤት ነው ስትላት እባክሽ ፋንቱ ጥለሽኛ ትሂጂ እኔም በዚህ በትንሽ ጊዜ ውስጥ ለምጅሻለሁኝና አብረሽኝ እንድትሆኝ ፈልጋለሁ ስትላት ትማጸናታለች። ቆይ እኔ የምልሽ እሺ ስላለፈው ስለ ፍቅረኛሽ ልትነግሪኝ ትችያለሽ ወይ ስትላት ሶሊያናም ለፋንቱ ከዚህ በፊት ፍቅረኛዋ ማለትም አሁን አባቷ የገደለው ፍቅረኛዋን ስለሱ ታሪክ ትነግራታለች።
እሷ ወደ ኮሌጅ ስትሄድ መንገድ ላይ እየጠበቀ ሁልጊዜ ያስቸግራትና ይለክፋት እንደነበረ ስትነግራት፣ ከዛም በኋላ ግን ከቀን ቀን እኔ ራሴ እሱን ካላገኘሁት እዛ አካባቢ መናፈቅ ጀመርኩኝ። እሱ እዛ ቆሞ ካላገኘሁትኝ የሚገርምሽ ነገር ፋንቱ እዛ ጋር ቁጭ ብዬ እሱን መጠበቅ ጀመርኩኝ። በጊዜ ብዛት ከጊዜ ከሄደ በኋላ እየጠበኩት እያለ የሆነ ጊዜ እንደዚሁ ተገናኘንና እናናገረኝ። አንቺ የማትፈልጊኝ ከሆነ በቃ እኔ በረሃ ስደት ሊሄድ ነው። እስካሁን እኮ ለንደን ገባ ነበረ አይገርምሽም? አንቺን ብዬ ነው እንጂ ሲላት፣ እሷም እና ታዲያ ብትሄድ ለንደን መሄድ ብቻ እኮ ሳይሆን ለንደን ሲሄዱም እኮ ሞት ሊኖር ይችላል ስትለው፣ አንቺን ካላገኘው ከሀገር ከወጣሁኝ በኋላ እንኳን ለንደን ገብቻ አይደለም ለምን በረሃ ወይም ውሃ ውስጥ ገብቻ አልሞትም። አንቺ ካልፈለግሽኝ ምን እሰራለሁ ከዚህ እያለ ብዙ ነገሮችን ይለኛል። ከዛም በኋላ እንደማልፈልገው ነገርኩትኝ። ሻይ ቡና እንድንል ቀጠሮ ቀጠረኝ። ሲቀጥረኝ እንግዲያውስ ከቀጠርከኝ አባቴን ይዤልህ እመጣለሁ ስለው፣ እንግዲያውስ ከዚህ በኋላ እኔን አታገኘኝም የሚል ጥያቄ መለሰልኝ። እኔም በሱ ተስማምቼ ወደ ትምህርት ቤት ሄድኩኝ። ከትምህርት ቤት ስመለስም ያው በቀጠሮ ምክንያት ሳንገናኝ ቀረን። ምክንያቱም አባቴ ሀርደኛ እንደሆነ ታውቂያለሽ፣ የባለስልጣን ልጅ እንደሆንኩኝም ስለሚያውቅ እሱም በቃ እንግዲያውስ ሂጃለሁ ከዚህ በኋላ አታገኘኝም ዛሬ ካልተገናኘም ብሎኝ ስለነበረ፣ በማግስቱም ሲሄድ የሚገርመው ነገር እዛ ቦታ ላይ አልነበረም። እኔም ስመለስ ከትምህርት ቤትም አላገኘሁትኝም። እዛች መቀመጫ ስለነበረች እዛች ቁጭ ብዬ እኔም እሱን መናፈቅ ጀመርኩኝ፣ ማልቀስም ጀመርኩኝ። እያለቀስኩኝ እያለ እሱም አልመጣም። ለምን ሄደሽ አልጠየቅሽም? ቤተሰቦቹ ያሉበትን አታውቂም ወይ ስትላት፣ በፍጹም አላቅም። ሲጀመርስ ምን ብዬ ጠይቃለሁ? ማንን ብዬ ልጠይቅ ብለሽ ነው ፋንቱ? እሱን ከመጠበቅ ውጭ ሌላ አማራጭ አልነበረኝም። ግን እያለቀስኩኝ እያለ የሚገርምሽ ነገር እሱ በረሃ አልሄድም፣ ወደ ስደትም አልሄድም ነበር። አንድ ቀን ሳለቅስ ድንገት መጣብኝ። መቶ አልሄድክም ወይ ስለው፣ እሱ እንደውም አሾፈብኝና፣ አየሽ በተራሽ አንቺ እዚህ ቁጭ ብለሽ እያለቀሽ ነው፣ እንግዲያውስ ከምታለቅሽ ለምን በግልጹ ፍቅራችን አናወራም አንገልጽም ሲለኝ፣ እኔም በል አባቴ ይቆጣኛል ስላንተ እኔ ምን አገባኝ ፋንቱም እጅግ አዝናና ተክዛ እያለ እና ዜብ ከፕሮግራማቸው መጥተው አዜብ አሁንም ቢሆን ለባለቤቷ የምትነግረው የፋንቱን እዛ ቤት ማስወጣትና ፋንቱ ከዚህ በኋላ ከሱ ጋር እንድትማግጥ እንደማትፈልግ ትነግረዋለች። በልሁም በፍጹም ከዚህ በኋላ ያስተታ አይደገምም፣ እባክሽን አዜብ ተረጋጊ። ከዚህ በፊት እርግጣው አጥፍቻለሁ፣ ጥፋቱ የኔ ነው። ግን አንዴ ተሳሳትኩኝ ማለት ሁሌ ይሳሳታለሁ ማለት አይደለም። ስለዚህ ፋንቱን ዝም ብለሽ አጠርጥሪያት ተያት ሲላት፣ ቆይ ለምንድን ነው ሶሊያናን አሳልፈን ለገረድ የሰጠሃት? እኔ እያለው የምሳሳላት እናቷ እያለው ለምን ሰጠሃት? በቃ ያን ጊዜ ያ ነገር ተፈጸመ፣ ሶሊያናን የመሰለች ሰጠኛል ስትለው እኮ እንዴት ስለዚህ አሁን ታዲያ እኮ ያን ጊዜ ተሳሳትኩና ዛሬ አልሳሳትም እባክሽን ቢላትም የፋንቱን መቀመጥ ስለማትፈልግ ብቻ ግን መናገር ትጀምራለች። ከዚህ በኋላ ስለ አንገት ሀብሉም እንድታስታውሽ አልፈልግም፣ እባክሽን አዜብ ተረጋጊ በማለት ያረጋጋታል። በዛን መሀል እነሱ ቁጭ ብለው እየተወያዩ ያለ ፈርዶስ እየሮጠች ትመጣና፣ ቆይ እዚህ ቤት ግን ምን እየተፈጠረ ነው ያለው? እንዳለ ጌጦቼ የሉም። ጌጦቼ የት ነው ያሉት? ቦርሳዬ ውስጥ ምንም አይነት ጌጥ የለኝም ስትል ትናገራለች። ምን ስትል አዜብም ስትመልስላት፣ አዎ አክስቷም ስለነበረች ሰርካዲስም ምናልባት ሰራተኛዋ ወስደው ሊሆን ይችላል እና ሰራተኛዋ ለምን አትጠይቋትም በማለት ስትጠይቃት፣ አዎ መጠየቅ አለባት በማለት ሰርካዲስና ፍርዶስ ሶሊያና ክፍል መጥተው ፋንቱን ይጠሯታል። አንቺን ሌባነሽ የወሰድሽው እቃ አለ በማለት ሲጠይቋት፣ ሶሊያናም ትደነግጥና እባካችሁ እናንተ ተሳስታችሁ ነው፣ ፋንቱ እንደዛ አይነት ሰው አይደለችም ብትላቸውም፣ አክስቷም ሆነች ፍርዶስ ፋንቱ ላይ ሁሉም